ተስተካክሏል ኦልሞስት አሁንም ደግሞ ሚዲያ ስለሆነ ቀን በቀን ያንን እንትኑን መተቸቱ ተገቢ ስላልሆነ ብዙ ቅን የሆነ የቤተክርስቲያን ስራ ስለሚሰሩ ብዙ ትልልቅ ስራዎችን የቤተክርስቲያን ስራዎችን ስለሚሰሩ ያ ስህተት ነው ስህተቱ እንደ ስህተት ደግሞ ታርመዋል ለዛም ደግሞ ይቅርታ መጠየቅ ካለብኝ እኔ ነኝ ይቅርታ መጠየቅ ያለብኝ ማንንም ይቅርታ መጠየቅ ያለብኝ ጴንጤውን አይደለም ሙስሊሙንም አይደለም ኦርቶዶክሱንም አይደለም ሰው ለሆነ ሁሉ ይቅርታ ጠይቃለሁ ለዛ ንግግር ስህተት ማለት ነው ወይም ለዛ ጽሁፍ ስህተት ሰው ሁሉ ነው የምጠይቀው አንደኛው ላስደስት አንደኛው ላስጨበጨብ ስላልሆነ ልክ አይደለም እኔ ስንት ዓመት ሆኖኝ ነው ይሄ ነገር የተባለው ለሚለው ይቅርታ መጠይቀው ለሰው ልጆች ሁሉ ሶፊ ይቅርታ አርገንልሃል ተሙዬ ይቅርታ አርገን ይቅርታ እኛ ወንጌላማኞች ከይቅርታ ውጪ ልብ የለንም እኮ ይቅርታ ኦልሞስት ጴንጤዎችን አላልኩም ይቅር ብለናል ቀያደ ጴንጤ ሙስሊም ኦርቶዶክስና አናላልኩም ለተነገረው ሐሳብ ግን ለሰው ልጆች ሁሉ ያልኩት አይደለም እንደ ጴንጤን በድያ አይደለም የወጣው ከተረዳኝ ጴንጤን በድያ አይደለም የወጣው ሶፊ ጴንጤን በድዬ ሳይሆን የወጣው ትምህርቱ ገብቶኝ ኦርቶዶክስ እኮ ያልክ ያለው ጴንጤዎች ይቅርታ አድርጉልኝ ያልክ ነው አይ ለምሳሌ ያክል ያደረከው ልብስ ጥቁር ነው ብዬ ገግሜ ለዋሽል እንዴ ለምንድን ነው የምናወራውን በቀንነት እንመልሰው እኔ ያልኩ ነገር ማንንም አልበደልኩም የለበስከው ጥቁር በነጭ ነው አንተ አሁንም እንደዛ ገባው ምን ልትሆን ነው ተሙዬ እንደገና ሁለተኛ አሸነፈ ራስን ይሰጣው ሶፊ አረ ይሄው እዚህ ጋር የኔ እኮ ለምረ የምትጠራጠሩኝ ይሄው ሁለቱም እንዴ አሁን 4000 አልፋለሁ ችግር የለውም እሱ ስለዚህ ተሙዬ ሁለት እኛም ደግሞ ለሰው ልጆች ሁሉ ነው አይደል ይቅርታልከው እኛም ወንጌል አማኞች ይቅር ብለናል እስቲ ከታች ወንጌል አማኞች ይቅር ብለናል ያላችሁ ጻፉለት ምክንያቱም የሰው ልጆች መሃል ነን እኛም መልካም ይሁን እና ኤኒዌይስ እኔ ያው እንግዲህ ትልቁ ካንተ የምወደው ነገር አለኝ ምንድነው ይሄ ሚዛናዊ ለመሆን የምታረገው ነገር አይ ጥሩ ነው አንዴ ግባና አይ አልፈልግም ገብቶኛል እንደዚህ አንድ ሰው ብሎክ ላርግ እስቲ እንግዲህ እስከ ዛሬ ሰው ብሎክ አርግ ያላቅም ነበር ምን ላርግ በቃ እንግዲህ አታድርግ አይ አይደለም ፌክ አካውንት ሲሆን ነው ፌክ አካውንት ነው ዳዲዬ በነገራችን ላይ እኔ አንድ ጥያቄ ልጠይቅ ቅድም ላይ ታወራ የነበረው ጠይቅ ስብከትን የምር ሰምቼዋለሁ በጣም ነው የወደድኩት ስብከትን በተለይ ታምራት ላይ የሄድክበትም ቸርች ታምር የሚደረግበት ቸርች ስለነበረ እዛ ቸርች እና ታምር አይብራራም የሚል ሐሳብን ነበር ስሰጥ የነበረውና ታምር አልሰማኸው አየስ ስብከቱን አልሰማኸው ሰምቼው እንዳል እሺው ላሰማሁን እንዴ ለመሰለ እሺ ክፈት እሺ ከፍተዋለሁ እሺ አልሰማህም እንዳልሰማኸው እኔ 100% እርግጠኛ ያው ጌታ ምስክሬ እኮ ይሄው በቃ ወጥፎት ላብራ አንድ ጊዜ ይሄው ዳዲ አሁን አሰማለሁ እሺ እኔ አሰማለሁ ከዛ በኋላ ግን እዚህ ጋር ግን ጥያቄ አለኝ ኦልሞስት ጥያቄ በቪዲዮ መሆን ስለሌለበት አንተ ላይ መቼም ቪዲዮ አልሰራም ይደብራል አሁን በኦዲዮ ነው እየጠየቀኝ ያለው ይሄው አሁን ላሰማህ እኮ ነው ገና ቪዲዮ ነው ዳታ ያበራው
እንዴ አረ ይሄ እኔ አይደለም እንደወጣች ጨረቃ እንዴት ነው ታው በቃ ይቅርብን እንዴ ነው ቆይ በመዳና ነው ቆይ አይደለም እንደወጣች ጨረቃ ነው ያላልኩም እኮ ቆይ እሺ አንድ ጊዜ ታገሰኝ አንድ ጊዜ ቪዲዮ ነው አይ ባለማ ስሜን አታጠፋተሙ ለምን ስሜን ታጠፋለህ እንደወጣች ጨረቃ ብለህ አንተም ቪዲዮ ላሰማ ብለህ አሁን ሰው እኮ የኔ ነው ይመስላቸው እሺ አንድ ጊዜ ያ ተገኝቷል እንትኑን ላጥፋው ላይቱን ላጥፋው ነው የ23 ዓመት ልጅ ወለደች አይደንቅም የ90 ዓመቷ ሳራ ግን ይደንቃል አለቱ ዘይት አፈለቀ የሚለውን ተቀበላላት ትቀበለው ሰዎቹ ይራመዳሉ ስጋ ይወርዳል ከሰማይ መና ወረደ ትቀበላላት ትቀበል አብራራልኝ ብለህ ታብራራለህ ለዚህ እኮ ተአምራት አይብራራም የምንለው ተአምራት ማለት ማግኘት የምትፈልጉትን ነገር ማግኘት ባልቻላችሁ በሰዓት ማግኘት ማለት ነው ተአምራት ማለት ይሄ ነው ኢየሱስ እንዲያር አልጋን ተሸከምና አሁን ነሳም እንደ 38 ዓመት ላይ ለተቀመጠ ተሸክም የስትል የነበረቱን ተሸከማል ያው የሆኑ ሰዎች ሲሰጡ ነበረ ስትቀበል ነበረ በጌታ በኢየሱስ ታሪክ ይገለበጣል ከናንተ መካከል አያውሃ መልካም ይሁን እዚህ ጋር መነሻው ላይ ነው ሐሳቡ ተአምራት አይብራራም ብለሃል ዳድ አይደል መልካም ተአምራት ካልተብራራ ተአምራትን ሁሉ ተቀበል ድንቅና ተአምራት እንደ እግዚአብሔር ቃል ሆነማ በእግዚአብሔር ቃል እኮ ያው በእግዚአብሔር ቃልማ ተብራርቶ ቁጭ አለ ጠይቀኸኝ አንተ ጠየቀኝ አንተው ትመልሳለህ እንዴ እሺ ይቀጥል ለምሳሌ ሐዋርያ ሥራ ላይ ሰዎቹ ጠየቋቸው አይደል ይሄ ሰው ተነስቶ እንዲመላለስ በምንድነው ያደረጋችሁት ብለው ጠየቋቸው አይደል እንዴ ቅዱሴ ሆይ እሺ ሂድ ስለዚህ እነሱ ምን አሉ ይህ ሽባ ተነስቶ እንዲመላለስ እናንተ በናቃችሁት ደግሞ በሰቀላችሁት በክርስቶስ ኢየሱስ ስም ተነስቶ እንዲመላለስ ሆነዋል ስለዚህ የተደረጉ የትኛውም ተአምራቶች በክርስቶስ ኢየሱስ ስም ሆነዋል ወይ ነው ስለዚህ ተአምራት እንደዛ ናቸው ለምሳሌ እዛ ላይ ብዙ ሐሳቦች አንስቻለሁ ይመልስና ተአምራቶች አስተሪየ እባክህ አስተሪየ እዚህ ቀዳሷ ተሳደብ ወረ ባካችሁ ምን አይነት ትልቁም ትንሹንም እንዴት ነው መምከር ይቻላል እንዴ ይሄን ሁሉ ምን አይነት ነገር ነው እንዴ ታውታ አስተሪየ ታው እና ስለዚህ ተአምራቶች እንደ እግዚአብሔር ቃል ሲሆኑ እንቀበላቸዋለን ማለት ነው ዞሮ ስለዚህ ይምጣና ተሙዬ በደንብ አይ አይደለም አስተሪያ አይቻለሁ የጻፍከውን ደስ አይልም ያ ተመስገን ጌታ ተመስገን ኢየሱስ ተመስገን ውስጥ አለ የዝማሬያ እሺ ይቅርታ በጣም ስልክ ገባብኝ ነው ደሃደጉን ታድግ አሁን ቆይ ወደ ሐሳቤ ሊዳ ሶፊ ሳይጠፋብኝ ወደ መዝሙሩ መዝሙሩ ውስጥ ስላለ እንትን ይልሃል እሺ ያ ወደ መዝሙሩ ከሄድን ሌላ እንትን ስለሆነ ተአምራት አይብራራም ብለሃል ስብከተ ላይ
ልክ አለቱንም በዱላ ሲመታው ውሃ ማፍለቁ ተአምራት ነው። እንዴት ሊፈልቅ ቻለ ብላችሁ ልታብራሩት አትችሉም ምናምን ብላል መጽሐፍ ቅዱስ። ግን አለት በውሃ በዱላ ተመቶ ወይም ደግሞ በስቲክ ተመቶ አለቱ ውሃ አፍልቋል። መጽሐፍ ቅዱስ አስቀምጦታል። ልክ እንደዚሁ ደግሞ የ38ም በሽተኛው 38 ዓመት ሙሉ በሽተኛው ነው የአልጋ ቁረኛውም አልጋውን ተሸክሞ ሄዷል። ይህም ድንቅና ተአምራት ነው። ልክ እንደዚሁ ድንቅና ተአምራትን አሁን ትቀበላለህ ወይ? እኔ ስለማይብራራ እኮ የቱኛው ለምሳሌ ይሄን ትቀበላለህ ወይ በለኝ። አንድ በንገረኝና ምን አይነት ተአምራት ከመጽሐፍ ቅዱስ ውስጥ ተቀስና አይደለም ድንቅና ተአምራት አይብራራም ስላልክ እኮ ድንቅና ተአምራቶች ሁሉ ትቀበላለህ ወይ ነው አታብራ። አሁን ለምሳሌ ተአምራቶች እንደ እግዚአብሔር ቃል የሆነ ድንቅና ተአምራት ቀደም አልኩ እኮ ሞራ ገላጭም አስማተኛም ደጋቢውን ጠንቋይም እኮ ተአምራት ነው። እሱ ጥንቆላ ያደርጋሉ፣ ተአምራትን ያደርጋሉ። እሱማ እኮ ጳውሎስ የሙሴ በትር ዋጥቻቸው ትዝ አይልም እንዴ? እኮ አልኩ እኮ እሱ ሌላ ነው። እሱ ጥንቆላ ነው እኮ። አንድ ተአምራት ንገረኝና ይሄንን ተአምራት እንደ እግዚአብሔር ቃል ንገረኝ በልና ተቀበለዋላ ተቀበለውም ተአምራት ስለማይብራራ ተአምራትን ተቀበላለህ እኮ። የቱኛው ተአምራት? ለምሳሌ ተአምር ነው አይደለም? አሁን ለምሳሌ ተአምራት አንብዬ ቆይ እኮ ተአምራት አይብራራም ብዬ እነዚህ ብዬ አልኩኝ እኮ። አንተ ምን አይነት ተአምራት ነው ንገረኝና በእግዚአብሔር ስም የሚደረጉ ተአምራቶችን ተቀበላለህ ወይ? ለምሳሌ ያክል እኔ አሁን የማልቀበለው ተአምራት አምላኬ እኮ የተአምራት አምላክ እኮ ነው። ራሱ አምላኬ እኮ የተአምራት አምላክ ልነግርህ እኮ ነው። እኔ አሁን የማልቀበለው አንድ ተአምር ልንገርህ። መንግስት ብር ቸግሮት ብርን ውሰዱ ብሎ ፊጋ ላይ የመጣውን ሰውዬ እኔ አሁን አልቀበልም ይሄን ተአምራት። አለ ብሩ ሰዱ የሚልም የለም ፊጋ ላይ እንደሱ አይነት የተነሳም የለም አልተባለም። በወቅቱም አልነበርክም አታውቅም አልሰማህም። አበቃ እዛ ሚዲያ ላይ ይባላል ውሸት። እኔ ነበርኩ እኮ አሁን እንደዚህ አይነት ተአምራት እኔ አልቀበልም። እኔ ነበርኩ በቦታው። ብር ሲበተን ሚራክል ሲሆን አልተበተንም፣ አላየህም፣ አልሰማህም። እስቲ ማስረጃ አምጣ። አንድ እኔ አላየሁም፣ ግን ሚዲያ ግን አምጥቶልኛል። ይኸው ላሳይ እኮ። አንተ ብር ሲበተን አንተ እሺ አምጣ። ብር ሲበተን አንተ ብር ሲበተን አይደለም፣ ያው ለሐሳቡን ተረዳኝ። አሁን አንተ አይደል እንዳልከው ፊጋ ላይ ብር ሲበተን ነበር አልካ። አንጣ የታለ? ሚዲያ ላይም ሲዘዋወር ያገኘውን ብር እየተበተነ አሳየኝ ቶሎ በል። ከዛ እኔ እየሰለስላለሁ ካለ አምጣ። የምትሳደቡ አቢያው ለኢየሱስ ነው የሰደብሽ። ተመስገን ማይም ነው። ምን ችግር አለው ታዲያ? ካላወቅኩኝ ብታስተምሪኝ። ለኢየሱስ ነው ያንቺ መማርነት የነገርሽኛለሽ። አቢ ችግር የለውም ልሁን፣ ግን ምን ችግር አለው አንቺ አውቀሽ እኔን ብታስተምሪኝ? እኔ እኮ ጴንጤዎች ለኢየሱስ ነው የምትሳደቡት። ጴንጤዎች አትበል፣ ስነ ስርዓት ተመት። ጴንጤ አይደለም ማንም የሚሳደብ ጴንጤን አይወክልም፣ የሚሳደብ ኦርቶዶክስን አይወክልም። አይ ጴንጤ ነው ማንም ባለጌ ተሳደበና ኖ የማንም ባለጌ ተሳደበና የሆነ የሃይማኖት ካባለበሰና የሆነ ድርጅት ውስጥ አለና አይወክልም። 100% ነው የምነግርህ። በይሃው በእግዚአብሔር ፊት እኔን የሚከተሉ ሰዎች አይሳደቡ። ኦርቶዶክስ አንተን የሚከተሉ ሰዎች አይሳደቡ። ጥሩ ነው አይሳደቡ። ስለዚህ እኔ ጋር ያሉ ኦርቶዶክሳውያን ካልተሳደቡ ስድብ ካየህ እነሱ ናቸው ማለት ነው። አይ አይደል፣ ተሳስተሃል። አትፈርጅ እንደሱ። ተው እሱን ተውና አሁን እዛ ፊጋ ጋር ሲበተን የነበረውን ብር ማስረጃውን አምጣ። ጠፋብኝ። አጣኸው? አይ ለመስለህ አይ አለ፣ ግን መነካካት የሌለብኝ ሰው መሆኑን በራሴ የተረዳው ተውኩት። አይ በቃ አይደለም ችግር የለውም ብትነካም አይቶ አስተምሮ ሳይሆን ለምን አንተው እሺ አስበው። ኤኒዌይስ ተውኩት።
መቀበለው አሁን ይሄን ተአምራት ተቀበላለህ ወይ ብለ አንተ እንደፈራው አይደለም አንተ አሸነፍከኝ እኮ ነው አንተ ፈርተህ ነው የተሸነፍኩ አይ እኔ ኦልሞስት ተዋለው ብዬ ነበር መድኃኒዓለም እንደዚህ አይነት ነገሮች ዳዲ እንደዚህ አይነት ነገሮች ተዋል ትልቁ ጥያቄ ምን መሰለህ ነይ ፓስተሯ ጋዜጠኛ ነኝ ጠብቂ ቆይ እዛ ሄዳል አንተ ታፕታፕ ታረጋለች እና ምንድነው እኔ አስተዋውቂያ አንድ ጥያቄ የምጠይቅ አረ በእናተሙ ምን አይነት ኩርኩም አለ አንዳንድ ሆስፒታል ነው ያለው ይለኛል አንዱ ደግሞ እዚህ እኔ አሰንቱ ጋር ልዋጋ በጌታ በኢየሱስ ስም ይሄን ሟርት ወደ መለስኩት ባክ ቱ ዘ ፌንደር ወደ ራስ መለስኩ እኔን ለሆስፒታል የተመኛኝ ፓስተርዬ ድንቅና ተአምራቶች የምትቀበል ከሆነ ወድጄዋለሁ ለምሳሌ አንዳንድ ሰዎች ለምሳሌ አንድ ድንቅና ተአምራት እስቲ ንገረኝ አልቀበልም ወይ ይቀበላል ልበል አንድ በትር መስጠት አሁን ድሮ ዘይት ነበረ ዘይት መስጠት ነበረ የዘይት አገልግሎት ነበር ድሮ አይደል የዘይት አገልግሎት የጨው አገልግሎት የውሃ አገልግሎት ነበር ፕሮቴስታንቶች ጋር አሁን የበትር አገልግሎት መጥቷል አጠና ተገዝቶ በ50 ሴንት እየተቆረጠ ተሙ አንድ ጊዜ ተሙዬ እሱም ይቀርብራ አሁንም አሳየኝ ብለህ እኮ ባላጠናውንም እዛው እግዚአብሔር እንደው አጠና ብቻ ተው ምን ልበለው ምለውም ጠፋኝ እኔ ስለ ባላጠና አያገባኝም እኔ ስለ ዘይት በጌታ ልንገር አላየህ አይታቷ ያጠናው ነው ምንድነው አጠና ምንድነው እስቲ አጠና ምንድነው ይሄው ላሳየህ ከዘይት ዘለው ኮን ወደ ባህር ዛፍ ሄደዋል ይሄን እንኳን አሳያለሁ ለፍሬ ነው ማሳየህ ይሄን አሳይ ምንድነው አጠና ነው እንደምትለው የእግዚአብሔርን ቃል አጠና ምን ማለት ነው ይሄ አጠናው ነው ቆይ አንድ ጊዜ ተቆርጦ ነው ቆይ አሳያለሁ በደንብ በቪዲዮ ምንድነው አጠና የገዢነት በትር በሚል ተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት ብዙ ላይት ይደረጋል የመጣችሁ ታላቅ ተአምራት እነዚህ የተዘጋጁ ምሳሌዎች ናቸው በትርነት የገዢነት ምሳሌዎች ናቸው እግዚአብሔር በተራራ ላይ ይታያል በሰማነው ድምጽ መሰረት ይሄንን ለህዝቡ ለብዙዎች እንሰጣለን ብለናል ነገ ማክሰኞ ከ4 ሰዓት ጀምሮ ብዙ የመጣችሁ የእግዚአብሔር ኃይል ልትካፈሉ እንላለን ወዳችኋለሁ ተባረኩልኝ ሻሎም አጠና መስጠት ቆይ ሌላ በደንብ ላሳይ ኢየሱስ ሸንኮራ አገዳ ነው ቆይ ወንድምዬ ቆይ በደንብ አሳያለሁ አሬ ሸንኮራ ነው ባላስር ቆይ ወንድምዬ በፎቶ አስደርጋስ አስፖስቸዋለሁ ቆይ ይሄ አጠናው ተቆርጦ ነው ቴብሉ ላይ ተቀምጦ ይታያል እሺ ይሄ ለምዕመኑ ተሰጥቷቸው ነው አጠናው እና ይሄው እሱ እየሰጠ ነው ኤዲት ያረጋችሁ ያመጣችሁ እንዴ ኖ እኔ ኮሜዲያ ላይ የኖርኩ እኮ ነኝ ወይኔ በጌታ ሰው ኤልም ያለ ኤዲት እና በኤአይ የተሰራ እንትን አምጥተ እንደ ማስረጃ እሺ ይሁን ችግር በዚህም ታምራት ታምናለህ ባጠና መምታት ምንድነው ይሄማ መድረኩን ለአፍርሰው ሊሰሩ አይደል እንዴ አይ ሶፊዬ እሺ ቶ ሌላ አንድ ታምራት ምንድነው ይሄ በመድረክ እየተጠቀጡ ነው መድረኩን እየሰሩ ነው አይደል በመድኃኒዓለም አይደለም ቆይ እሺ ሌላ ታምራት ላሳየ በቃሽ ይሄው ወደ ተራራይ መውጣት
ይሄን ታምር ተቀበላለ በቅጠል አሜሪካን ለመውጣት በተራራው ላይ ለመውጣት አሁን ኳሻ ይወጡ ነው ይኸው ይሄ ትኬት እየሰጣቸው ነው ሜጃ ሁሉንም ጠርቶ መጨረሻ ላይ ተሰማዋለ አዳምጠው ማለት ይሁንልህ አሜን ራሴ ወስቻለሁ አሁን እቺ እንዳጋት ቦርሳውንም ያዝ ጃኬቱንም ያዙ እና አሁን እንወጣለን እቺ እንዳጋት እንዴት እንደምትወጡ ታውቃላችሁ ይላሁ ሄዱ ያድናል 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 ኢየሱስ ያድናል አዎ ውጡ ይላሁ በኢየሱስ ስም ትኬት ይዛችኋል አይደለም ትኬት ይዟል ሁሉ አልፋችሁ ውረሱ ኮለ ምን ታደ አልፋችሁ ውረሱ አልፋችሁ ውረሱ ማለፍ ይሁንላችሁ ባህር ይሁንላችሁ አሻጋሪ ይሁንላችሁ አትያዙ አትያዙ አልፋችሁ አልፋችሁ ውረሱ አሜን ካሰብላችሁ አጠር ላርግል ትኬት ይዟል ትኬቱ ቅጠል እየበጠሰ ለሁሉም ሰጣቸው ተሜ እንደዚህ ተላላው ለምሳሌ ታምራትን አንተ በተቀበለ ቆይ አንድ ጊዜ ቆይ ሶፊ በጌታ አዳምጠኝ ትኬት ብሎ ቅጠል በጥሶ ሰጣቸው ከዛ በኋላ ወደ ተራራ ወጣቸው አሁን ሁላችሁም ትኬታችሁን ይዛችኋል አዎ ሂዱ በቃ አትያዙ አትለቀቁ ከዚህ በኋላ በምንም አትያዙም አሜሪካን ትደርሳላችሁ ተራራ ጫፍ ላይ እንደደረሳችኋል እንትማን ቅጠሏን እንደዚህ አንጠልጥሎ የአሜሪካ ቪዛ በተራራ እንደዚህ ታምናለህ አንተ ቆይ እሺ ከጠየቀኝ በኋላ ላብራራ እሺ አሁን እንደዚህ አይነት ታምር ትቀበላለህ አንተ ቆይ አንዴ ልክ እኮ ልመልስ ወይሽ መልስ አንተ መልሱ እሺ መልሰው አይደለም አይኔ ይሄንንም ታምር እቀበላለሁ እንዳትል በጌታ ሶፊ እኮ ወደነ ሄዱት አሁን ተራራ ነው የወጡት ተራራውን አሜን አሜን እያሉ ሄዱ ድሮን የማቀው ጴንጤ ተራራ እንደማይወድ ተራራ ላይ እንደማይወጣ ብዙ ጊዜ እንዲያውም ኦርቶዶክስ ሲነቅፍ ነው ማቀው የተራራ ትርጉም ስለማያውቅ ተራራ የኃይል ምልክት መገለጫና የኃይል መቀበያ መሆኑ ስለማያውቅ ጴንጤ ሲነቅፍ ነው ማቀው አሁን ግን ተዋርሻ ወደ ተራራ እየወጡ ነው ቆይ ለታሙ አንደኛ ጴንጤ አትበል እኔ ጴንጤን አልወክልም ብዬ እኮ በጣም ብዙ ጊዜ አይ ልጆቹን ያልኩት አንተና ለምን ይከተል እና ከዛስ አሁን የሰውዬ ለምን ይሄንን ላመክንዮ ይዘው መጣ ይሄ አንደኛ ተአምራት አይደለም ጸሎት ነው ተአምራት ማለት ቆይ በጣሉን ይዞ አሜሪካ ተወጣላችሁ እኮ አለ አዳምጣ ተአምራት ማለት የተደረገ ከማይቻል ነገር ወደሚቻል ከሞት ወደ ህይወት መምጣት ነው ተአምራት ከድቅድቅ ጨለማ ወደሚያስደንቅ መምጣት ነው እንጂ ሌላ አይደለም ሁለተኛ ነገር ደግሞ ለምሳሌ ቅዱስ ማርቆስ ኢትዮጵያዊ ነው የሚሉ አሉ አንድ ዶክተር አይደለ ተቀበላለህ አንተ እሱ ምን ቅዱስ ማርቆስ ኢትዮጵያዊ ነው ይላሉ ቅዱስ ማርቆስ አልገባኝም ቅዱስ ማርቆስ ወንጌላዊ እሱ ኢትዮጵያዊ ነው ይላሉ ዶክተር ዘበነ አይደለም ስለዚህ ኦርቶዶክስ ይወክላሉ ታዲያ እሳቸውን ያስተማሩት አይ እኔ አሁን ክቡር ዶክተር ዘበነ ለማ መምህር ዘበነ ለማ እኔ አላውቅም አሁን ስለሳቸው ብዙ አላነበብኩም አላሳይከፈለክ እሳቸው እኮ አላውቅም ነው አሁን ስለዚህ አሁን ቆይ ጥያቄ ነው ጠየቁ ኢትዮጵያዊ ነው እኔ አሁን የትኛው አሁን ማርቆስ የሚባል እኛ ሰፈር አለ ወንጌላዊ ማርቆስ መጽሐፍ ቅዱስ ላይ ያለ ወንድሜ እኛ ጋር ማርቆስ የሚባል ልጅ አለ እኛ ሰፈር አላልኩም ይሄ መጽሐፍ ቅዱስ ላይ ያለው ቅዱስ ማርቆስ አልኩ ማርቆስ የሚባል ልጅ ቆይ ልንገር ማርቆስ የሚባል ልጅ እኛ ሰፈር አለ ኢትዮጵያዊ ነው አልፎ ታውቆ እሳቸው ያሉትን እሳቸው የኦሮሞ ነው ልነግርህ እኮ ነው እሳቸው ቻለ ብዙ ሊቃውንቶች ያሉባት ቤተ እምነቱ ስለመጣው ብዙ አዋቂዎች ያሉበት ቤተ እምነቱ ስለመጣው ማንን ነው ሊሉ የቻሉት ብዬ ሊቃውንቶችን ጠይቃል ቅዱስ ማርቆስ እኛ ጋር አለ እኮ አልኩ ማርቆስ የሚባል ልጅ እኛ ሰፈር አለ ኢትዮጵያዊ ነው ኖ እሳቸው ያሉት
እንዴ ያው ልጁ ቅዱስ ነው የሚባለው፣ አባቱ ማርቆስ ነው የሚባለው። እኛ ሰፈር አለ ሲጠራ ራሱ ቅዱስ ማርቆስ ነው የሚባለው እኮ። ልነግርህ እሳቸው ያሉት ማን እሱን ይሁን ማንን ይሁን አላውቅም። ቅዱስ የሚባል ልጅ አለ። ቆይ ቅዱስ የሚባል ልጅ አለ እኛ ጋር። ማርቆስ የሚባል ልጅ አለ። ቅዱስ ማርቆስ የሚባል ልጅ እኛ ሰፈር አለ። አይደለም ምን እንደጠየቁ ልብ ያውቀዋል። አላወቅኩትም ነው ያውልህ። እኔ ድንገት መጽሐፍ ቅዱሱ ላይ ያለው ማርቆስ ኢትዮጵያዊ ነው ካልከኝ አይደለም እንደማውቀው ከሆነ ኦኬ። እንግዲህ ዶክተር ናቸው ያሉት። ስለዚህ ያ እንደዛ ካሉ ኢትዮጵያ ክቡር ዶክተር መምህር ዘበነ ለማ እንደዛ ካሉ እሳቸው ያሉትን ቅዱስ ማርቆስ የተባለውን ልጅ እኔ አላውቀውም፣ ገና አልደረስኩበትም። መጽሐፍ ቅዱስ ያለውን እንደዛ መጽሐፍ ቅዱስ ውስጥ ያለው ቅዱስ ማርቆስ ኢትዮጵያዊ ነው ብለው ነው ያሉት። አሳየኝ። እሺ አምጣድ። እሺ ምን ልትል ነው? ከዛ እንዴ ከሆነ ነው አይደለም ትላለህ? እኔ ነኝ አልኩህ። አሳየኝ። እኔ ነኝ አልኩህ። አዎ ቆይ ይኸው ላወጣል ነው። ቆይ ተረጋጋ ተሙዬ ተረጋጋ። እሺ አረጋጋ እኮ ስም አላጠፋም። ያንተንም ስብከትን ማውጥቻ አይደል? ይንካል አይና እኮ የዝንጀሮ መንፈስ እያስቸገረን ይላል። እዚህ ደግሞ በጌት ያጠናውን ልስማለኝ። ያጠናውን ልፈልገው። እስከዛ ቀጥል። ፈልግ አንተ። ቆይ ይዘው ገቡ። ብትፈልገው ይሄንን ሐሳብ እኔ ያልኩህን ሐሳብ እሳቸው ካሉ ብትፈልገው አይመጣልህ። ቆይ ተርበው ለመለመን ወደ አንድ ሰው ቤት ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ፣ እመቤቷ መጣ። ድንግል ማርያም ኢትዮጵያ ታገሯ ነች። ኢትዮጵያ የምትባለው ለድንግል ማርያም ይሄ ነው። ልጇን ይዛ መጣች። የኢትዮጵያ ምንዱም አልቀረም። አዎ ገቡ፣ ተባረከ። በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለፉት አባይ እንዴት እንዳለፉት ሲነገር ከጌታ የሚፈሰው ውሃ ከዛና አለው ጣናት አለው። እዛ ላይ ቁጭ አደረገ። መልአኩ መጣና ጣና የሚለው ስም ከዛ የመጣ ነው። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች። የኢትዮጵያ ልጆች በየዕለቱ እየደገሱ ተቀበሏል። ዛሬ በኢትዮጵያ በጠቅላላ ኢትዮጵያ ካህናት እየደገሱ ምዕመናን እየደገሱ እንደ ግብጽ አይደለም። ግጥሯን የግጥሯን እያሰቡ የግጥሯን እያሰቡ
ነው አንዶች የግሯን እያሰቡ